በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ነገ በዓመታዊ የረፍት ቀኗ ታስባ የምትውለው እናታችን ዓመተ ክርስቶስ ትታሰባለች። እናታችን ቅድስት ዓመተ ክርስቶስ በነገድ እስራኤላዊ ስትሆን የተወለደችው ኢየሩሳሌም ውስጥ በ5ኛው መቶ ክፍለ ዘመን አካባቢ ነው። ወላጆቿ ክርስቲያኖች በመሆናቸው በሚገባ ፈሊጥ አሳድገው ወደ ትምህርት ቤት አስገቧት። እንግዲህ በሚገባ ፈሊጥ ሲባል ልጅን የማሳደጉ ስርዓቱ በቤት ውስጥ ንብረት የሞላ ሀብትም የሞላ ሊሆን ይችላል። ግን ክርስቲያን ሲያድግ በፈሊጥ ካልሆነ፣ ልጅ ሲያድግ በፈሊጥ ካልሆነ ያየውን ሁሉ እየበላ ያየውን እየለበሰ አፉ እንዳመጣለት እየተናገረ ከሆነ አስቸጋሪ ነውና እናታችን ዓመተ ክርስቶስ ምን ይላታል? በፈሊጥ አሳደጓት ይላል። ከዛም አስተማሪዋ ገዳማዊ መነኮስ ነበርና ከተማ ውስጥ አያድርም። የተቀጠረላት መምህርም መነኩሴ ነበር። አስተምሯት ዕለቱን ወደ በዓቱ ይመለስ ነበር እንጂ ዓመተ ክርስቶስ ብሉይ ከሐዲስ ጠንቅቃ ተማረች። አንድ ቀን እንደ ልማዱ ልትማር ብትጠብቀው መምህሯ ሊመጣ አልቻለም፣ ዘገየባት። ቅድስት ዓመተ ክርስቶስ መነኮሱን ልትጠይቅ አንድም ልትማር ወደ በዓቱ ሄደች ነው የሚለው። በሩ ላይ ደርሳ ብታንኳኳ መልስም የለም፣ የሚከፍትም አልነበረም። ከውስጡ ግን ምር ያለ የለቅሶ ድምጽ ይሰማት ነበር። በሩ ላይ ቆማ እናታችን ቅድስት ዓመተ ክርስቶስ በሩን ስታንኳኳ የሚከፍት የለም። መራራ አልቅሶ የሚያለቅስ ድምጽም ትሰማለች። ከዛ ድምጽ ደግሞ የሚወጣ አንዳች ነገር አለ። ምንድነው የሚል? ጌታዬ ሆይ ይቅር በለኝ፣ ጌታዬ ሆይ እኔ በደለኛ ነኝ፣ ጌታዬ ሆይ እኔ ኃጢአተኛ ነኝ፣ ማረኝ የሚል ድምጽ ከደረት ድቃት ደረቱ ሲመታ ከሚሰማው ድምጽ ጋር አብራ ትሰማ ነበር። ይሄን የሚለው ማን ነው? ያደጉ የእናታችን ዓመተ ክርስቶስ መምህሯ፣ መነኩሴው፣ መናኙ ከተማ መቀመጥ ሳይሆን አስተምሮ እንኳን ለአንድ ቀን ለማደር እንኳን የማይፈልገው ያ መነኩሴ ነው። ከዛ እናታችን ቅድስት ዓመተ ክርስቶስ በቅጽበት አንድ ሐሳብ መጣላት ይላል። እርሱም ምንድነው የሚል? እሷ ምን አለች? እርሱ በንጽህና እየኖረ ስለ ነፍሱ እንዲህ ከተማጸነ እኔማ አብዝቼ መጸለይ አብዝቼ ማልቀስ እንዴት አይገባኝ አለች። ወደ ራሷ ነው የወሰደችው። ምናልባት ያንን አባት በውዳሴ ከንቱ ለመጥለፍ አልተነሳችም። ወደ ራሷ ወሰደችው። ወደ ቤቷም ተመለሰች። የለበሰችን ልብስም አልቀየረችም ነው የሚላት። ቤተሰቦቿንም አልተሰናበተችም። ምክንያቱም እናትና አባቱን እህት ወንድሙን ያልተወ ለእኔ ሊሆን አይችልም ይላል። ደግሞ ቤተሰብ ደግሞ ብታስፈቅድ ደግሞ የሚመጣውን ነገር ታውቃላችሁ። እንኳን የሀብታም ልጅ ሆኖ ሁሉ ነገር ተሟልቶ መምህር ያን ያህል ቀጥረው አስተምረዋት አስቸጋሪ ነው። ከቤቷም አተር በዘንቢልና ውሃ በትንሽ ዕቃ ይዛ ወደ ጎልጎታ ገሰገሰች። ከጌታችን ኢየሱስ ክርስቶስ መቃብር ላይ ወድቃ አለቀሰች፣ ጸለየችም። ጌታዬ ሆይ ነፍሴን ወደ ረፍት ምራት፣ ወደ ረፍት አድርሳት፣ ከክፉ ቅላትም ጠብቀኝ፣ ይሄንን አተርና ውሃ ለዘመኔው ሁሉ ባርክልኝ አለችው። ቅዱሳን እምነታቸው እንዴ ነው። አንዲት ዘንቢል አተር ይዛ ያንን ምናለች? በእድሜ ልኬ ባርክልኝ አለች። ሆነላት፣ ተሳካላትም። ይሄን ብላ እየፈጠነች ከኢየሩሳሌም ተነሳ። በእግሯ ቃዴስን ሲና በረሃን አቆራርጣ ግብጽ ደረሰች። በእግሯ ነው የሚለው። ምርጫዋ ብትውና ሆኗልና ልምላሜ ከሌለበት ፀሐዩ እንደ ረመድ ከሚፋጀው በረሃ እንግዲህ የሲና በረሃ የቃዴስ በረሃ እስራኤላውያንም ሲጓዙበት የነበረው እግዝእትነ ማርያም ተሰዳ በዛረሟጫ በረሃ ብዙ ስቃይ አግኝቷታል እናታችን። ይህን በረሃ ነው አቆራርጣ እንግዲህ እናታችን ዓመተ ክርስቶስ የሄደችው። በዚያም ከዚህ አተር ለቁመተ ስጋ እየበላች ከውሃው በጥርኝ እየተጎነጨች ማንም ሰው ሳታይ በፍጹም ተጋድሎ ለ38 ዓመታት ቆየ ይችላል። ማንንም ሰው አላየችም። ማንም የሰው ድምጽ አልሰማችም። 38 ዓመታት የቀኑ ሐሩር የሌቱ ቁር ብርዱ ልብሷን ቆራርጦ ጨረሰው። መጠጊያ የለማ፣ ሐሩር ነው። እጽዋት የለም፣ አትክልት የለም፣ ዛፍ የለም መጠለያ። እግዚአብሔር ደግሞ ሌላ ጸጋ ሰጣት። ጸጉሯን አሳድጎ ገላዋን እንዲሸፍንላት አደረገ ይላል። ጊዜ ረፍቷ ሲደርስም የቅዱሳን ዜና የሚጽፈው ታላቁ አባ ዳንኤል ማለት እንግዲህ ስንክሳር ላይ ያሉ ቅዱሳንን አብዛኛዎቹን የሰበሰቡ እሳቸው ናቸው። በየገዳማቱ እየዞሩ የስውራንን ገድል እሳቸውን ሲሰበስቡ ነበር።
ከዛም አባ ዳንኤል ወደ እሳቸው ወደ እናታችን ደረሱ። እንዳያት ተከተላት፣ ተሯሯጡ። እርሷ ግን በተሰነጠቀ ዓለት ውስጥ ገብታ ተደበቀች። ለምን የተጠበቀችው? ራቆቷን ናት ያለችው። አባ ዳንኤል በውጭ ሆኖ ተማጸነ። እባክህ አባቴ ውጣና ባርከኝ አለ። ሴት መሆኗን አላወቀም። አካሏ በፀጉር መሸፈኑን ብቻ ነው የሚያውቀው። እርሷ ግን ራቁቴን ነኝና አልወጣም አለችው። አባ ዳንኤልም ልብሱን አውጥቶ ሰጣትና ወጥታ ተጨዋወቱ፣ ተነጋገሩ። በፈቃደ እግዚአብሔር ዜናዋን ሁሉ አወቀ። በዛ በእስራኤል እንደምትኖር የሞላችው የሀብታም የባለጸጋ ልጅ እንደነበረች፣ አካሄዷን እንዴት እንደወጣች፣ ከዛ መነኩሴዋ ተምራ መነኩሴው ለነፍሱ ሲያለቅስ ሰምታ እንደወጣች ነገረችው። ወደ ባቷም ዘወር ሲል በዘንቢል የሞላ አተር ተመለከተ ይላል። ለ38 ዓመታት ተበልቶ ያልጎደለ አተር። ምን ብላ ነበር የጸለየችው? መቃብሩ ለጌታችን ይሄን አተር አለች። ይሄን አተር ይሄን ውሃ ለእድሜ ልክ ያድርግልኝ ብላ ጸልያ ነበር አይደለ? እንደ ቃሏ ሆኗል፣ ተፈጽሟል፣ እንደ እምነቷ። አባ ዳንኤልም ይፈትነው ዘንድ ከአተሩ በደንብ በላ፣ በደንብ እየዘገነ በላ ይላል። ከውሃውም ጠጣ፣ ሊጎድል አልቻለም። አባታችንም እያደነቀ እናቴ ሆይ ልብሴን ውሰጂው አላት። እሷ ግን ይሄን አልወስድም ሌላ አምጣልኝ አለችው። ይዞላት በመጣ ግን ተሰውራለችና አላገኛትም። በሌላ ቀን ይዞላት ሲመጣ አባታችን አባ ዳንኤል አንድ ቀን ግን ማለትም ግንቦት 28 ቀን አረጋውያን መነኮሳት መጥተው የገጠማቸውን ለአባ ዳንኤል እንዲህ ሲሉ ነገሩት ይላል ስንክሳሩ ላይ። አንድ ሰው ተመለከትን፣ ወደ በዓቱም ስንገባ አተር በዘንቢል እና ውሃ በመንቀል አገኘን። ስንበለውም አተሩ ወዲያው አለቀ፣ ውሃውም አለቀ ስንጠጣው ሲሉ አባ ዳንኤል ነገሩ ገና ሳይጨረስለት አውቆት አለቀሰ። ምክንያቱም ያኔ ያለ 38 ዘመናት በበረሃ የተጋደለች እናት ለሕዝቡ ምሕረት የምታወርድ ኃጥአንን የምታማልድ በአካለ ሥጋ ማጣት ከባድ ነው። ምክንያቱም አተሩ ማለቁ እናታችን ዓመተ ክርስቶስ እንዳረፈች ያሳያል። አረጋዊዋ ግን ለአባ ዳንኤል አሁንም ነገሩት። ከበዓቱ ስንወጣ በፀጉሯ አካሏ ተሸፍኖ ወደ ምስራቅ ሰግዳ አርፋ አገኘናት፣ ስጋዋንም ተባርከን ቀበርናት አሉት። አባ ዳንኤልም ዜናዋን ጽፎ ዛሬ ያው ቤተ ክርስቲያን እናታችን ቅድስት ዓመተ ክርስቶስን እንድታስባት አድርጓል። አባታችን አባ ዳንኤል የቅዱሳንን ታሪክ በመመዝገብ ትልቅ ተጋድሎ ያለው አባታችን ነውና እናታችን ዓመተ ክርስቶስ ዛሬ ትታሰባለች። ግንቦት 28 ቀን ከረድኤቷ ከበረከቷ ያካፍለን። በተለይ ከመግቢያው ላይ የነበረውን ነገር ልናየው ይገባል። ልጅ አስተዳደግ እንዴት ነው የሚለውን ነገር እሷ ካስተዳደጓ ነው የተማረችው። ስለዚህ እግዚአብሔር በቸርነቱ በምህረቱ ሁላችንም በእናታችን በቅድስቷ ጸሎት ምልጃ ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።